ሰላም የዴሊ ፎረም ቤተሰቦች እንደምን ውላችኋል። የተመድ ዋና ጸሐፊ የመካከለኛው ምስራቅ ግጭት ከሁሉም ቁጥጥር ውጪ ሊሆንን ይችላል ሲሉ ማስጠነቀቁ። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ የመካከለኛው ምስራቅ ሁኔታ ከዚህ በላይ አሳሳቢ ሊሆን አይችልም ሲሉም እየተባባሰ የመጣውን ግጭት እንዲቆም ጠየቁ። ዋና ጸሐፊው በኤክስ ገጻቸው ላይ ባሰፈሩት መልእክት በመካከለኛው ምስራቅና ከዚያ ባሻገር የሚፈጸሙት ህገወጥ ጥቃቶች በመላው ቀጠናው የሚገኙ ንጹሐን ላይ ከፍተኛ ስጋትና ስቃይን ደቅኗል ሲሉም ገልጠዋል። የቀጠናው ሁኔታ ለዓለም ኢኮኖሚ በተለይም ተጋላጭ በሆኑ ወገኖች ላይ አስከፊ ስጋትን ደቅኗል ሲሉም አሳስበዋል። ሁኔታው ከሁሉም ቁጥጥር ውጪ በሆነ ሁኔታ ሊባባስ ይችላል። ውጊያውን አቁሞ ወደ ተጨባጭ የዲፕሎማሲ ንግግር ለመግባት ጊዜው አሁን ነው። ከዚህ በላይ አሳሳቢ ሊሆን አይችልም ሲሉም አስጠንቅቀዋል። የተባበሩት መንግስታት የሰብአዊ ጉዳዮችና የአደጋ ጊዜ እርዳታ ምክትል ዋና ጸሐፊ የሆኑት ቶም ፍሌቸር በበኩላቸው ለጦርነቱ እየባለ ስላለው ከፍተኛ መጠን ያለው ገንዘብም አስታውሰዋል። ፖለቲከኞች እርዳታ ለሚሹ ወገኖች የሚውለውን በጀት በማቋረጥ በሚወስዱት እርምጃ መኩራራታቸውን የጠቀሱት ፍሌቸር መሪዎች ለጦርነት ገንዘብ እየዋሉ መሆኑን በማንሳት ጠቅሰዋል። አክለውም ገዳይ የሆነ ቴክኖሎጂ ላይ እና ተጠያቂነት የሚፈጸም ግድያ በተመለከተ ያለው ህብረት ከጊዜ ወደ ጊዜ እየጨመረ መሆኑን እየተመለከተ ነው ሲሉም አስጠንቅቀዋል። ኢራን ካሁን በኋላ ጎረቤቶቿን እንደማታጠቃ አስታወቀች። የኢራኑ ፕሬዝዳንት ማስኡድ ፔዜሽኪያ በሀገሪቱ ብሔራዊ ቴሌቪዥን በቪዲዮ ባስተላለፉት መልእክት ጥቃት የደረሰባቸውን አገራት ይቅርታ መጠየቅ አስፈላጊ ሆኖ አግኝቼዋለሁ ሲሉም ፕሬዝዳንቱ ተናግረዋል። ጎረቤት ሀገራት የመውረር ሀሳብ የለንም ያሉት ፕሬዝዳንቱም ሰላምና መረጋጋት ለማስፈን ሲባል ቀጠናዊ ትብብር እንዲኖርም አሳስበዋል። ፔዜሽኪያን አክሎም የአገሪቱ አመራር ጎረቤቶች ላይ የሚፈጸመውን ጥቃት በተመለከተ ውሳኔ ማሳለፉን ተናግረዋል። የአገሪቱ ጦር ኃይሎች ከአሁን በኋላ ቀድመው ካላጠቁ በስተቀር ጎረቤት ሀገራት ላይ ጥቃት እንደማይፈጽም እንደታዘዙ አስታውሰዋል። ከአሁን ጀምሮ እነዚህ ሀገራት ካልተጠቃን በስተቀር ጎረቤት ሀገራት ላይ ማጥቃት ወይም ሚሳኤል መተኮስ የለባቸውም። ይህንን በዲፕሎማሲ መፍታት አለብን ብዬ አስባለሁም ብለዋል። ፕሬዚዳንቱ አክለውም ጥቃቶቹ የተፈጸሙት ወታደራዊ አመራሮች መካከል በተፈጠረ የመረጃ ልውውጥ ስህተት ምክንያት እንደሆነም ገልጠዋል። ይሁን እንጂ ይህ የፕሬዝዳንቱ ንግግር የተላለፈው ኢራን ቅዳሜ ጠዋት ላይ በባህሬን፣ ሳውዲ አረቢያና የተባበሩት አረብ ኤሚሬት ላይ ተደጋጋሚ ጥቃት ከፈጸመች በኋላ እንደሆነ የዜና ወኪሉ ለአሶሺየትድ ፕሬስ ገልጧል። በተጨማሪም የኢራን ፕሬዝዳንት ይህንን አጋጣሚ በመጠቀም ኢራን ላይ ጥቃት ለመፈጸም እያሰቡ ያሉ አካላት የኢምፔሪያሊዝሙን አሻንጉሊት እንዳይሆኑ ሲሉም ተናግረዋል። እስራኤልና አሜሪካ መደገፍ የክብርና የነጻነት መንገድ አይደለም ሲሉም ተደምጠዋል። ፕሬዝዳንቱ እስራኤል በሊባኖስ የሚገኘውን የተመድ ይዞታ ላይ በፈጸመችው ጥቃት ሰላማዊ ሰዎች እንደቆሰሉ ተነገረም። ሊባኖስ ውስጥ የምትፈጽመውን ጥቃት ያጠናከረችው እስራኤል በደቡባዊ የአገሪቱ ክፍል የሚገኝ የተባበሩት መንግስታት የሰላም አስከባሪ ኃይል ይዞታን መምታቷን የሊባኖስ ፕሬዝዳንት ጆሴፍ አውን ገለጹ። በጥቃቱ ሰላም አስከባሪ ኃይሉ ውስጥ እያገለገሉ ያሉ ጋናውያን ወታደሮች መጎዳታቸውን ፕሬዝዳንቱ በመግለጫቸው አስታውቀዋል። የጋና ጦር ኃይል በበኩሉ ሁለት ወታደሮቹ በጥቃቱ ከፍተኛ አካላዊና ስነ ልቦናዊ ጉዳት እንደደረሰባቸው ተናግሯል። የሰላም አስከባሪውም መመገቢያ ማዕከላት በጥቃቱ ሙሉ በሙሉ እንደተቃጠለም ገልጧል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እስራኤል የተባበሩት መንግስታት ይዞታ ላይ ጥቃት መፈጸሟን አውግዘዋል። የተባበሩት መንግስታት ኃይሎች በደቡባዊ ሊባኖስ መረጋጋት ለማምጣት ቁልፍ ሚና ይጫወታል። ዛሬ አስከባሪውን አባላት ላይ የተፈጸመው ጥቃት ተቀባይነት የሌለው ጥቃትም ስትል አውግዘዋለች። ከሊባኖስ ፕሬዝዳንት ጋር የተነጋገሩት የሶሪያው መሪ አህመድ አልሻራ በበኩላቸው የሁለቱን ሀገራት ሉዓላዊነትና የግዛት አንድነት መከበር እንዳለበትም አጽንኦት ሰጥተዋል። 24 ሚሳኤሎችን የጫነ ግዙፍ የአሜሪካ አውሮፕላን ዩናይትድ ኪንግደም ደረሰም። ቢ2 ላንስ የተባለው የአሜሪካ ቦምብና ሚሳኤል ጫኝ የጦር አውሮፕላን እንግሊዝ ግላውስታሽን በሚገኝ የአሜሪካ አየር ኃይል ያረፈው ትናንት አርብ አመሻሽ ነው። አሜሪካ በዩኬ የጦር አውሮፕላኗ እንድታሳርፍ ጠቅላይ ሚኒስትር ኪር ስታርመር ፈቅደዋል። ሮያል ኤርፎርስ አርፊልድ በተባለው ጦር ሰፈር ያረፈው የአሜሪካ የጦር አውሮፕላን ጥቅም ላይ መዋል የሚችለው የኢራን የሚሳኤል ጥቃት ለመከላከል ብቻ እንደሆነም ዩኬ አስታውቃለች። የጦር አውሮፕላኑ 4 አብራሪዎች ያሉት ሲሆን 41.8 ሜትር ርዝመትና 81 ቶን ክብደትም አለው። ይህ አውሮፕላን በሰዓት 1448 ኪሎ ሜትር መብረር ይችላል። የአሜሪካ መከላከያ ሚኒስቴር ፔት ሄግስት በኢራን ላይ የሚፈጸም ጥቃት እጅጉን ሊባባስ ነው ሲሉም
ሐሙስ ዕለት አስጠንቅቀው ነበር። ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር መርከቦችና ሌሎችም ወታደራዊ ይዞታዎች ላይ ጥቃት ለመፈጸም ሊውል የሚችል መረጃን ለኢራን ማቅረቧን ለጉዳዩ ቅርበት ያላቸው ባለስልጣናት እንደነገሩት አሶሺየትድ ፕሬስ ዘገበ። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ በበኩሉም ሌላ አሜሪካ ባለስልጣን አነጋግሮ ሩሲያ ዋሽንግተን በቀጠናው ያላትን ይዞታ የተመለከተ መረጃ ለኢራን እያቀረበች ነው ሲሉም ከሰዋል። ለዚህ ጉዳይ የተጠየቁት የአሜሪካ መከላከያ ሚኒስቴር ፒት ሄግስት በበኩላቸው ፕሬዚዳንት ዶናልድ ትራምፕ ማን ምን እያደረገ እንደሆነ ያውቃሉም ብለዋል። ኤፒ ያነጋገራቸው ምንጮች ይህንን ቢናገሩም ሩሲያ መረጃ በማቅረብና የኢራንን እርምጃ እየመራች ነው የሚለውን በአሜሪካ ስለላ መረጃ የተረጋገጠ እንዳልሆነም አክለው ተናግረዋል። ይህ መረጃ ሩሲያ ከሳምንት በፊት አሜሪካና እስራኤል ኢራን ላይ በከፈቱት ጥቃት ውስጥ የመሳተፍ ፍላጎት እንዳላት የሚጠቁም የመረጃ ምልክት ተደርጎ መወሰዱም ዘገባው ያመለክታል። በኒኩለር ፕሮግራም ምክንያት ለረጅም ጊዜ መገለል ከደረሰባት ኢራን ጋር ሩሲያ ጥሩ ወዳጅነት አላትም። የአሜሪካ መከላከያ ሚኒስቴር ሄግስት ከሲቢኤስ ኒውስ 60 ሚኒትስ የተሰኘው ፕሮግራም ጋር ባደረጉት ቃለ መጠይቅ ሩሲያ በቀጠናው ስለሚገኘው የአሜሪካ ጦር እንቅስቃሴ ለኢራን መረጃም እያቀረበች ነው ስለመባሉ ተጠይቀዋል። ሚኒስትሩ ምላሽ ሲሰጡም አሜሪካ ሁሉንም ነገር እየተከታተለች እንዲሁም በውጊያ እቅዷ ውስጥ እያካተተች እንደሆነ ተናግረዋል። የአሜሪካ ሕዝብ የጦር ኃይሎች ጠቅላይ አዛዡ ማንን እያነጋገረ እንደሆነ እንደሚያውቁ እርግጠኛ መሆኑ ይቻላል ብለዋል። በይፋ የሚደረግም ሆነ በጀርባ የሚከወን መፈጠር የሌለበት ማንኛውም ነገር እየተጋፈጥን ነው፣ በኃይል እየተጋፈጥን ነው ሲሉም ለሲቢኤስ ኒውስ ምላሽ ሰጥተዋል። ትራምፕ የአሜሪካ የመሳሪያ ምርት በ4 እጥፍ ለማሳደግ ከአምራቾች ጋር መስማማታቸው እየተነገረ ነው። ከዋነኛ የአሜሪካ ጦር መሳሪያ አምራች ጋር ስብሰባ ያደረጉት ትራምፕ የመከላከያ ኩባንያዎች ከፍተኛ ደረጃ የሆኑ የጦር መሳሪያዎች ምርት በ4 እጥፍ ለማሳደግ መስማማታቸው አስታውቀዋል። ትራምፕ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ለምሳሌ ኢራን ውስጥ የምንጠቀማቸውና በቅርብ ቬንዙዌላ ውስጥ የተጠቀምናቸው መካከለኛና ከፍ ያለ መካከለኛ ደረጃ ያላቸው ተተኳሾች አቅርቦት ገደብ የለሽ ነው ብለዋል። ሳምንቱን ከደፈነው የኢራን ጦርነት ጋር በተያያዘ የተነሱ ካሉት ጉዳዮች አንዱ ሁሉም አካላት ጦርነት ለማስቀጠል የሚያስችል የመሳሪያ ክምችት አላቸው ወይ የሚለው ነው። የአሜሪካ መከላከያ ሚኒስቴር ፒት ሄግስት ሐሙስ ዕለት በሰጡት መግለጫ ይህንን ጉዳይ አንስተው ነበር። ሚኒስትሩ አሜሪካ ምንም የተተኳሽ እጥረት እንደሌለበትና የማጥቃት ዘመቻውን እስከፈለገች ድረስ ማስቀጠል ትችላለች ሲሉ ተናግረዋል። ይህን ሀሳብ የደገሙት ፕሬዚዳንት ትራምፕ ይህም ቢሆን ግን ከእነዚህ ደረጃዎች ያሉ መካከለኛና ከፍ ያለ መካከለኛ ደረጃ ተተኳሾች ትዕዛዞች ከፍ እንዲልም አድርገዋል ብለዋል። ትራምፕ በልጥፋቸው ከፍተኛ ደረጃ በማለት የገለጹት የመሳሪያ አይነት ብዙውን ጊዜ የሚያመለክተው ይበልጥ ልዩ ወይም በቴክኒክ የረቀቁ መሳሪያዎች እንደሆነ የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። ከመደበኛ ተተኳሾች አንጻር ብዙዎቹን አነስተኛ እንደሆነ የሚታሰቡት እንደ ሃይፐርሶኒክ ሚሳይሎች ወይም ረዥም ርቀት የአየር ጠላፊዎች ያሉ መሳሪያዎች በዚህ ውስጥ እንደሚካተቱም ተገልጿል። ነገር ግን ትራምፕ በትክክለኛ የትኛዎቹ መሳሪያዎች የምርት መጠናቸው እንዲጨምር ዝርዝር መረጃ ግን አላቀረቡም። የሳውዲ አረቢያ መከላከያ ሚኒስቴር ወደ ሀገሪቱ አቅጣጫ የተተኮሱ 2 ተጨማሪ የድሮን ጥቃቶች ማክሸፉን አስታወቀ። ሚኒስቴሩ እንዳብራራው አንደኛው ድሮን ከዋና ከተማው ሪያድ በስተ ምስራቅ የተመታ ሲሆን ሁለተኛው ደግሞ ወደ ሻይባ የነዳጅ ማውጫ ጣቢያ በማምራት ላይ ያለ ኤምፒቲ ኳታር የበረሃ ቀጠና ውስጥ እንዲወድቅ ተደርጓል። የሀገሪቱ የአየር መከላከያ ስርዓት ከዛሬ ቅዳሜ የንጋት ሰዓት ጀምሮ ድሮኖቹና የባላስቲክ ሚሳይሎችን በመከታተል የማክሸፍ ስራ ላይ እንደተጠመደም ተገልጿል። በሌላ በኩል የኢራኑ ፕሬዝዳንት ማሱድ ሼህ ጎረቤት ሀገራት መነሻቸውን ከግዛታቸው ያደረጉ ጥቃቶች በኢራን ላይ እስካልፈጸሙ ድረስ ከአሁን በኋላ ኢላማ እንደማያደርጉ አስታውቀዋል። ፕሬዝዳንቱ እንዳብራሩት የኢራን የሽግግር አመራር ምክር ቤት ትናንት ባሳለፈው ውሳኔ ማንኛውም በኢራን ላይ የሚሰነዘር ጥቃት ከጎረቤት ሀገራት መሬት እስካልተነሳ ድረስ ከዚህ በኋላ ጥቃት እንደማይኖርም መናገራቸው ይታወሳል። በመካከለኛው ምስራቅ ስትራቴጂካዊ ጥናቶች ማዕከል ከፍተኛ ተመራማሪ የሆኑት አባስ አስላኒ እንዳሉት ፕሬዝዳንት ትራምፕ ኢራን እጅ እንድትሰጥ ያቀረቡት ጥያቄና የቀጣዩን የኢራን መሪ በመምረጥ ሂደት ውስጥ ሚና አለኝ ማለታቸው በቴህራን በኩል ፍጹም ተቀባይነት የሌለው ሆኖ ውድቅ ተደርጓል። ተመራማሪው ለአልጀዚራ በሰጡት ማብራሪያ በኢራን በኩል እየታየ ያለው ሁኔታ ከለውጥ ይልቅ የቀድሞውን አካሄድ አጠናክሮ የመቀጠል ምልክት መሆኑን አብራርተዋል። አክለቡም የኢራን ባለስልጣናት ቀጣዩን የሀገሪቱ መሪ የመምረጡ ስልጣን የባለሙያዎቹ ምክር ቤት ህጋዊ ኃላፊነት መሆኑን በማስገንዘብ ይህንን የአሜሪካ
አስተያየት በመሳለቅ ውድቅ እንዳደረጉት ገልጸዋል። በተጨማሪም አስላኒም ባለፉት ጥቂት ቀናት በቴህራን በሚሰጡ መግለጫዎች ላይ ከፍተኛ በራስ መተማመን እየታየ ነው፣ ይህም ከአሜሪካ ጋር ምንም አይነት መንገድ ግንኙነት ለማድረግ ወይም አቋማቸውን ለመቀየር ፍላጎት እንደሌላቸው የሚያሳይ ነው ሲሉም የኢራን ወቅታዊ ፖለቲካ አቋምን አስረድተዋል። ኢራን አጥፍቶ ጠፊ ድሮኖች አሜሪካና እስራኤልን ጉድ እየሰሩ ነው ተባለ። በአሜሪካና በእስራኤል የተከፈተባትን ጥቃት ተከትሎ ኢራን በእስራኤልና በሌሎች የመካከለኛው ምስራቅ ሀገራት ላይ የአጸፋ ጥቃት በሚሳኤልና በድሮን እየፈጸመች ነው። በተለይም ደግሞ ራሷ የምትሰራቸው ድሮኖች በተቀናቃኞቿ ላይ ከፍተኛ ስጋት ፈጥሯል። እነዚህ ሻሂድ 136 የሚባሉት ካሚዝ አጥፍቶ ጠፊ ድሮኖች በአንድ ላይ በብዛት ስለሚወነጨፉ ለመጥለፍና ለመመከት ለሀገራት አስቸጋሪ አድርጎባቸዋል። ከሌሎች ወታደራዊ ድሮኖች በተለየ ኢራን በርካሽ የምታመርታቸው እነዚህ ድሮኖች የሚያደርሱት ጉዳት ቀላል የሚባል አይደለም ተብሏል። የሻሂድ 136 ድሮኖች በአሁኑ ሰዓት ላይ በአሜሪካና በእስራኤል ላይ ከፍተኛ ኪሳራን እያስከተሉ ነውም ተብሏል። ኢራን እነዚህን ድሮኖች ለመስራት ከ20,000 እስከ 30,000 ዶላር ወጪ ታደርጋለች። አንድ የሻሂድ 136 ድሮን ከፍተኛ የሚጓዝበት ርቀት 2500 ኪሎ ሜትር ነው። ቤተሰቦቻችን ላይክ፣ ሼር ማድረጋችሁን አትርሱ። በተለይም ሰብስክራይብ እያደረጋችሁ አብራችሁን ሁኑ።